እጅግ ጥቃቅን የሆኑት ጥቁር ሰሊጦች ከበርካታ የወተት ተዋጽኦች በላይ ከፍተኛ የካልሲየም ይዘት እንዳላቸው እንዲሁም የእርጅና ሂደትን የሚያዘገዩ ኃይለኛ አንቲኦክሲዳንቶችን እንደያዙ እና ለልብ እንዲሁም ለአእምሮ ጤና እጅግ አስፈላጊ የሆኑ ጠቃሚ ስቦችን እንደያዙ ታውቃላችሁ? ለሺህ ዓመታት ያክል በጥንታዊ የእስያ ባህላዊ ሕክምና ጥቁር ሰሊጥ የዕድሜ ባለጸጋ ለመሆን ለአካላት ብርታትና ለአጠቃላይ ሕይወት ሕያውነት እንደ ዋነኛ የሕይወት ምግብ ተደርጎ በከፍተኛ ደረጃ ይወደድናም ይጠቀሙበትም ነበር። ዛሬ ደግሞ ዘመናዊ የሳይንስ ምርምሮች እነዚህ ጥቃቅን ዘሮች የአጥንትን ጤናን የሚደግፉ፣ የልብ ህመምን የሚከላከሉ፣ ቆዳን የሚያበሩ፣ ፀጉርን የሚያጠነክሩ እናም የደም ስኳር መጠንን ለማስተካከል የሚረዱ እጅግ በርካታ አልሚ ምግቦች እንደተጫኑባቸው በተግባር አረጋግጠዋል። ነገር ግን አንድ ትልቅ ችግር አለ። ብዙ ሰዎች ጥቁር ሰሊጥን ለመመገብ ከሁሉ የላቀውናም ትክክለኛው መንገድ የትኛው እንደሆነ፣ በቀን ምን ያክል መጠን መመገብ እንዳለባቸው ወይም ደግሞ እነማን ፈጽመው ማስወገድ እንዳለባቸው በፍጹም አያውቁም። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ምክንያቱም ስለ ጥቁር ሰሊጥ የተሟላ የአመጋገብ ይዘት፣ ሰሊጡን ለመመገብ ከሁሉ በላይ ጤናማ የሆኑ መንገዶችን እንዲሁም የሰሊጥን ጥቅሞች የሚቀንሱ እናም ልንጠነቀቃቸው የሚገቡ የተለመዱ ስህተቶችን በዝርዝር እንዳስሳለን። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርቱ እንለፍ። ጥቁር ሰሊጥ ከሰሊጥ ተክሎች የሚገኝ ሲሆን ከነጭ ሰሊጥ የሚለየው ውጫዊ ቆዳ ወይም ሽፋኑን ሳይጥል ይዞ በመቆየቱ ነው። ያ ጥቁር ውጫዊ ሽፋን ደግሞ ጥቁር ሰሊጥን ልዩ እናም እጅግ ከፍተኛ አልሚ ምግብ አቅም የሚያበቁት ተጨማሪ አንቲኦክሲዳንቶችን እናም እጽዋት ተኮር ውህዶችን በከፍተኛ መጠንም ይዟል። መጠናቸው እጅግ ጥቃቅን ቢሆንም እነዚህ ዘሮች በጤናማ ስቦች፣ በእጽዋት ፕሮቲን፣ በፋይበር፣ በቪታሚኖች፣ በካልሲየም እናም በሌሎች ማዕድናት እንዲሁም ከበሽታዎች የሚከላከሉ በአንቲኦክሲዳንቶችም የተሞሉ ናቸው። ታዲያ ጥቁር ሰሊጥን በአመጋገባችሁ ውስጥ ብታክሉ የምታገኙትን እጅግ ድንቅ ጥቅሞችን እንመልከት። 10ኛ እጅግ ኃይለኛ የሆኑ የአንቲኦክሲዳንቶች ምንጭ ነው። በየቀኑ በሰውነታችን ውስጥ ባዮሎጂያዊ ሂደቶች በሚካሄዱበት ወቅት ወይም በብክለት ምክንያት ፍሪ ራዲካልስ በመባል የሚጠሩ ያልተረጋጉ ሞለኪውሎች ይመረታሉ። እነዚህ ፍሪ ራዲካሎች በሰውነታችን ውስጥ ሲበዙ ሴሎችን ይጎዳሉ፣ የሴሉላር ጉዳትን ያደርሳሉ፣ እንዲሁም የእርጅና ሂደትንም ያፋጥኑታል። ጥቁር ሰሊጥ እነዚህን እጅግ ኃይለኛ አንቲኦክሲዳንቶችን በውስጡ ይዟል። ሴሳሚን፣ ሴሳሞሊን፣ ሴሳሞል፣ ቫይታሚን ኤ እና ፊኖሊክ ውህዶችን። እነዚህ አንቲኦክሲዳንቶች ሴሎችን ከኦክሲዲቲቭ ስትረስም ይከላከላሉ። በጊዜ ሂደትም ለከፍተኛ እናም ስር ለሰደዱ በሽታዎች የመጋለጥ እድልንም በእጅጉ ይቀንሳሉ። 9ኛ የጠናና ጠንካራ የሆነ አጥንትንም ይደግፋሉ። እድሜያችን እየጨመረ ሲሄድ የአጥንት ጥግግት በተፈጥሮ የመቀነስ አዝማሚያንም ያሳያል። ጥቁር ሰሊጥ በተፈጥሮ በእነዚህ ማዕድናት እጅግ ባለጸጋ ነው። በካልሲየም፣ በማግኒዥየም፣ በፎስፈረስ፣ በዚንክና በኮፐር ወይም በመዳብ ማዕድን። እነዚህ ማዕድናት በአንድነትና በተቀናጀ መልኩ በመስራት ጠንካራ አጥንትን ለመገንባትናም የመገጣጠሚያዎችን ጤና ለመደገፍም ያገለግላሉ። በበቂ የቫይታሚን ዲ፣ ፕሮቲንና አካላዊ እንቅስቃሴ ጋር ሲቀናጅ ጥቁር ሰሊጥን አዘውትሮ መመገብ ለአጥንት መሳሳት ህመም የመጋለጥ ዕድልን ለመቀነስም ይረዳል። 8ኛ የልብ ጤንነትን ያፋጥናል እናም ይደግፋል።
ልባችን ሁልጊዜም ቢሆን ጤናማ የሆኑ ስቦችን ይወዳል። ጥቁር ሰሊጥ እነዚህን አስፈላጊ ንጥረ ነገሮችን ያቀርባል። ሞኖ አንሳቹሬትድ ፋት፣ ፖሊ አንሳቹሬትድ ፋት፣ የእጽዋት ስቴሮሎችን። እነዚህ አልሚ ምግቦች መጥፎ ኮሌስትሮልን ኤልዲኤልን ለመቀነስ፣ መልካምና አስፈላጊ ኮሌስትሮልን ኤችዲኤልን ለመደገፍ፣ የደም ስሮች ስራና የመለጠጥ አቅምን ለማሻሻል፣ የሰውነት ውስጥ ብግነት ወይም ኢንፍላሜሽንን ለመቀነስ፣ ጤናማ የሆነ የልብና የደም ዝውውር ስርዓት ማለት የተሻለ የደም ዝውውር እናም ዝቅተኛ የልብ ህመም ስጋት ማለት ነው። ሰባተኛ የደም ስኳር መጠንንም ለመቆጣጠር ይረዳል። ጥቁር ሰሊጥ ዝቅተኛ የካርቦሃይድሬትስ ይዘት ያለው ሲሆን ነገር ግን በፋይበር በጤናማ ስቦችና በፕሮቲን ደግሞ እጅግ የበለጸገ ነው። ይህ ድብልቅ የምግብ መፈጨት ሂደትን ያዘገያል፣ ከምግብ በኋላ የሚከሰተውን ድንገተኛ የደም ስኳር መጨመርንም ይቀንሳል። አንዳንድ ጥናቶችም እንደሚያሳዩት በሰሊጥ ውስጥ የሚገኙ ውህዶች የኢንሱሊን ሴንሲቲቪቲን ያሻሽላሉ። ሆኖም ግን ይህ ለስኳር ህክምና ማሟያ እንጂ የህክምና መድኃኒቶችን የሚተካ አለመሆኑን ማወቅ ያስፈልጋል። ስድስተኛ ጤናማ የምግብ መፈጨትንም ይደግፋል። ፋይበር ለጤናማ የምግብ መፈጨት ስርዓት እጅግ አስፈላጊ እናም ወሳኝ ነው። ጥቂት መጠን ያለው ጥቁር ሰሊጥ እንኳን ጠቃሚ የአመጋገብ ፋይበሮችን ያቀርባል። መደበኛ የሆድ ዕቃ እንቅስቃሴን ለማስጠበቅ፣ ለሆድ ውስጥ ጠቃሚ ባክቴሪያዎች ምግብ ለመሆን፣ የሆድ ድርቀትን ለመቀነስና የምግብ መፈጨት ምቾትንም ለማሻሻል። ጤናማ የሆነ የአንጀት ስርዓት ደግሞ የሰውነትን በሽታ የመከላከል አቅምናም አጠቃላይ ጤናንም ያጠናክራል። አምስተኛ አእምሮን ይመግባል እናም ያነቃቃል። አእምሯችሁ በጥሩ ሁኔታ ለመስራት ጤናማ ስቦችና አንቲኦክሲዳንቶች ያስፈልጉታል። ጥቁር ሰሊጥ ጤናማ አንሳቹሬትድ ፋትን ይይዛል። ቫይታሚን ቢ1፣ ማግኒዥየም፣ አይረን ወይም ደግሞ የብረት ማዕድንን ይይዛል። እነዚህ ንጥረ ነገሮች የነርቭ ስራን፣ የማስታወስ ችሎታን እናም የኃይል ምርትን የሚደግፉ ሲሆን የአእምሮ ሴሎችን ከኦክሲዲቲቭ ስትረስም ለመጠበቅ ይረዳሉ። አራተኛ የደም ግፊትንም ለመቀነስ ሊረዳም ይችላል። ከፍተኛ የደም ግፊት ብዙውን ጊዜ ምንም አይነት ግልጽ ምልክት ሳይታይበት በሰውነት ውስጥ ያድጋል። በጥቁር ሰሊጥ ውስጥ የሚገኘው ማግኒዥየምና ጤናማ ስቦች የደም ስሮች ዘና እንዲሉ በማድረግና የደም ዝውውርን በማሻሻል ጤናማ የደም ግፊትንም ሊደግፉ ይችላሉ። አጠቃላይ የልብ ጤናን ከሚጠብቅ አመጋገብ ጋር አጣጥሞ አዘውትሮ መመገብ የተሻለ የልብና የደም ዝውውር ጤናንም ለማጎልበት ይረዳል። ሶስተኛ ጤናማ ፀጉርንም ያጎለብታል። ጥቁር ሰሊጥ ጥንታዊ እናም ባህላዊ ጥቅሞች ከሆኑት ውስጥ ጤናማ እናም ጥቁር ፀጉርን ማሳደግ ነው። እነዚህን ንጥረ ነገሮችን ያቀርባል። አይረን፣ ኮፐር፣ ዚንክ፣ ቫይታሚን ኢ እናም ፕሮቲንን። እነዚህ ንጥረ ነገሮች የፀጉር ስሮችን የሚያጠናክሩ ሲሆን ከተመጣጠነ አመጋገብ ጋር ሲወሰዱ የፀጉር መነቃቀልን እናም መሰባበርንም ለመቀነስ ይረዳሉ። ሁለተኛ ጤናማ እናም የሚያበራ ቆዳንም ያበስራል። ጤናማ ቆዳ የሚጀምረው ከሰውነት ውስጥ ነው። ጥቁር ሰሊጥ የቆዳን ተፈጥሯዊ የእርጥበት ሽፋን ለመጠበቅ የሚረዱ ጤናማ የሆኑ ስቦችን ያቀርባል። በውስጡ ያሉት አንቲኦክሲዳንቶችም የቆዳ ሴሎችን በፀሐይ ጨረርናም በብክለት ከሚደርስ ጉዳት ይከላከላሉ። ከበቂ የውሃ አጠቃቀምናም ከጤናማ የህይወት ዘይቤ ጋር ሲቀናጅ የበለጠ ውብናም የሚያበራ ቆዳ እንዲኖራችሁ ያደርጋል። አንደኛ ለኃይል እናም ለጡንቻ ጤና በፕሮቲንም የተሞላ ነው። ጥቁር ሰሊጥ የተለያዩ ተግባራትን የሚደግፍ በእጽዋት ላይ የተመሰረተ ፕሮቲንን ይዟል። የጡንቻዎች እድሳትን እናም ጥገናን፣ ጤናማ የሜታቦሊዝም ሂደትን፣ የሆርሞን ምርትንና የበሽታ መከላከል አቅምን ለመደገፍ ከጤናማ ስቦችና ፋይበር ጋር ተቀናጅቶ ለረጅም ሰዓታት ያክል ጥግብ ብላችሁ እንድትቆዩ የሚያደርግ በመሆኑ ለምግባችሁ አርኪ እናም ገንቢ የሆነ ተጨማሪ ያደርገዋል። ታዲያ የአመጋገብ
ይዘቱን እንመልከት። በ100 ግራም ጥቁር ሰሊጥ ውስጥ ጥቁር ሰሊጥ በውስጡ እጅግ ከፍተኛ የሆነ የንጥረ ነገር ክምችት አለው። በ100 ግራም ውስጥ ካሎሪ ከ570 እስከ 580፣ ፕሮቲን ከ17 እስከ 18 ግራም፣ ፋት ወይም ስብ ከ49 እስከ 50 ግራም፣ ካርቦሃይድሬትስ 23 ግራም፣ ፋይበር ከ11 እስከ 12 ግራም፣ ካልሲየም 975 ሚሊግራም፣ ማግኒዥየም 350 ሚሊግራም፣ አይረን ወይም ብረት ከ14 እስከ 15 ሚሊግራም፣ ዚንክ ከ7 እስከ 8 ሚሊግራም፣ ኮፐር ወይም መዳብ 4 ሚሊግራም፣ ፎስፈረስ 620 ሚሊግራም፣ ፖታሲየም 460 ሚሊግራም። በተጨማሪም ቫይታሚን ቢ1 ወይም ቲያሚን፣ ቫይታሚን ቢ6፣ ቫይታሚን ኤ፣ ፎሌት ወይም ቫይታሚን ቢ9 እና ኃይለኛ ሊግናንስን ይዘዋል፣ ሴሳሚን እናም ሴሳሞሊንን። ታዲያ ጥቁር ሰሊጥን ለመመገብ ከሁሉ በላይ የተሻሉ እናም ጤናማ መንገዶችን ልንገራችሁ። ከፍተኛውን የሆነ የአመጋገብ ጥቅምን ለማግኘት በአጃ ወይም በኦትሜል ላይ ነስንሳችሁ መመገብ፣ ከእርጎ ጋር ደባልቃችሁ መመገብ፣ በፍራፍሬ ጭማቂዎች ወይም በስሙዚ ውስጥ ፈጭታችሁ መጨመር፣ በሰላጣዎች ላይ በመነስነስ መመገብ፣ በሾርባ ውስጥ ደባልቃችሁ መጠጣት፣ በቤት ውስጥ በሚጋገር እንጀራ ወይም ዳቦ ወይም የቂጣ እህል ውስጥ አብራችሁ በማብኳት ጋግራችሁ መመገብ፣ በሩዝ ምግቦች ላይ በመነስነስ ፈጭታችሁ እንደ ሰሊጥ ታሂኒ ወይም ቅቤን ማዘጋጀት እናም በተጠበሱ አትክልቶች ላይ ነስንሳችሁ መመገብ ትችላላችሁ ማለት ነው። ታዲያ ሰውነታችን ንጥረ ነገሮችን በቀላሉ እንዲመጥናም እንዲያዋሃድ ዘሮቹን ከመመገባችሁ በፊት ቀለል አድርጋችሁ ቁሉት ወይም ፈጭታችሁ ተጠቀሙ። ታዲያ በቀን ምን ያክል መጠን መመገብ አለባችሁ? አብዛኛዎቹ ጤናማ አዋቂዎች በቀን ከ1 እስከ 2 የሾርባ ማንኪያ ከ10 እስከ 20 ግራም በየቀኑ መመገብ ይቻላል ማለት ነው። ከፍተኛ ፋይበር ያላቸውን ምግቦችን የመመገብ ልምድ ከሌላችሁ በትንሽ መጠን ጀምሩ። ታዲያ ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? ጥቁር ሰሊጥ እጅግ ጤናማ ቢሆንም እነዚህ ሰዎች ግን ጥንቃቄ ማድረግ ይኖርባቸዋል። የሰሊጥ አለርጂ ያለባቸው ግለሰቦች፣ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች አስቀድመው ከሕክምና ባለሙያቸው ጋር መመካከር ይኖርባቸዋል። የኩላሊት ጠጠር ተጋላጭ ያላቸው ሰዎች ከፍተኛ የማዕድንናም የኦክሳሊት ይዘት ስላለው የግል የሕክምና ምክር ሊያስፈልጋችሁ ይችላል። የምግብ መፈጨት ሴንሲቲቪቲ ወይም ስሜታዊነት ያለበት ማንኛውም ሰው የምግቡን መጠን በደረጃ እናም በሂደት መጨመር አለበት። በአጠቃላይ ጥቁር ሰሊጦች በመጠናቸው ጥቃቅን ሊሆኑ ይችላሉ፣ ነገር ግን ከተፈጥሮ እጅግ ድንቅናም በንጥረ ነገሮች የተሞሉ ምግቦች መካከል አንዱ ናቸው። ጠንካራ አጥንትንናም ጤናማ ልብን ከመደገፍ ጀምሮ ቆዳን፣ ፀጉርን፣ አእምሮንናም የምግብ መፈጨት ስርዓትን እስከ መንከባከብ ድረስ ልዩ ጥቅምን ይሰጣሉ። በየቀኑ ከ1 እስከ 2 የሾርባ ማንኪያ በአመጋገባችሁ ውስጥ መጨመር ጤናችሁን ለማሻሻል እጅግ ቀላልና ውጤታማው መንገድ ነው። አስታውሱ፣ ምንም አንድ አይነት ነጠላ ምግብ ብቻውን ታዲያ በሽታን ሙሉ በሙሉ ሊከላከል ወይም ሊፈውስ አይችልም። ከፍተኛውን ጥቅም የሚገኘው ጥቁር ሰሊጥን ከተመጣጠነ አመጋገብ ጋር አጣጥማችሁ በመመገብ አካላዊ እንቅስቃሴን በማድረግ በቂ እንቅልፍን በማግኘትና የሕክምና ባለሙያ ምክርን በመከተል ነው። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። በዚህ ቪዲዮ ከተማራችሁበትና ከወደዳችሁት ይህንን ቪዲዮ ላይክና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። ስለተከታተላችሁኝ እጅግ አድርጌ ከልብ አመሰግናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።